ሰላም የተጠፋፋን ሰዎች እንግዲህ ምን ማድረግ ይቻላል? በበዓልም አልተገናኘን፣ ምንም ማድረግ አይቻልም። ቪዲዮ አለቀቁ ምናምን። ደግነቱ በበዓል እኔ እንዲያውም ማለት ነው የሆነ ችግር ያለበት ቪዲዮ እንዳይለቁ ምናምን ነገር እያልኩ እየፈራው ነበር። ሰሞኑን እንግዲህ ደርቢው ተጣጥፏል። በማንና በማን እንደሆነ ታውቃላችሁ እንግዲህ የግሬስ ፋሚሊ እና እኔ ጀስት እሱ ሳይሆን አሁን እንትን ትኩረቴ ማለት ነው በበዓል እናንተን አለማግኘቴ ነው። ያው በጨረቃ ፋሚሊ መጥቻለሁ እኮ ችግር የለውም። በቡሱ ቲዩብ ማለት ነው። በነገራችን ላይ ያው ቡሱ ቲዩብን በዚህ አጋጣሚ ልንገርና ያው የጨረቃ ፋሚሊዎች እዚህ ድንገት ካላችሁ ቡሱ ቲዩብ የሚለውን ቻናል ሁለተኛ ቻናልን ሰብስክራይብ እንድታደርጉ አሳስባችኋለሁ። በቪዲዮ መጨረሻ አካባቢ ያው አስቀምጥላችኋለሁ ቻናሉን ዲስክሪፕሽን ላይ ከቻልኩ ምናምን ነገር አስቀምጥላችኋለሁ። ብቻ ለማንኛውም ሰርች አድርጋችሁ ማግኘት ትችላላችሁ። ግን ማለት ነው ዛሬ የመጣሁላችሁ ለምን መሰላችሁ? ብዙ መምጣት አልፈለግኩም፣ ግን ትኩረት ላደርግ የፈለግኩት ዛሬ በአብርሽና ሄርሜላ ምናምን ላይ አይደለም። ጀስት አሁን ስለነበሩ ነገሮች እናወራለን። ግን የዛሬ ትኩረታችን አቤልና ሜላት ናቸው። ምንድነው እየተፈጠረ ያለው ነው። ጀስት አሁን ስለነሱ ብዙ ነገር በቃ አወቅን። ስለነ አብርሽና ሄርሜላ ስለነ ሩታ ማለት ነው። ስለነሱ ብዙ ነገር ስላለን ከዚህ በኋላ ብርቃችን አይደለም። ግን እዚች ጋር አዲስ እየተፈጠረ ያለ ነገር አለ። ጀስት እኔ ብቻ ከሆነ የታየኝ አላቅም፣ ቀልድ ብቻ ከሆነም አላቅም። ግን አቤልና ሜላት አካባቢ እሱን ቆይ እስቲ በቪዲዮ ቀስ በቀስ እናያለን። አብርሽም እንግዲህ አባወራነቱ ማለት ነው ተረክቧል ልበል ምን ልበል ብቻ እንደዛ አይነት ነገር ነው። የበዓል ቪዲዮ ምናምን ነገር እንግዲህ ዳቦ ምናምን ነገር ሲቆረስ ማቀው በአባወራ ነው። እኔ ግን ጀስት በዛሬ ቪዲዮ ደግሞ ብዙ ታሪኮች ተፈጥረዋል። ብቻ ለማንኛውም አጠር ባለች ሰዓት ፈታ ምናምን ነገር እንድትሉ እየተጨዋወትን ሀሳብም ካለን ሀሳብ እየሰጠን ይህን ቪዲዮ እንድንገባበዝ ነው የዛሬውን ቪዲዮ ይዤላችሁ የመጣሁት። ግን እንዴት በዓሉን አሳለፋችሁ? ቆይ በዓል እንዴት ነበር? እናንተ ጋር ከሀገር ውጭም ከሀገር ውስጥም ያላችሁ ሰዎች፣ ያው ከሀገር ውስጥ ያላችሁ እርግጠኛ ነኝ ጀስት ሰላም ሆናችሁ ምናምን ነገር እንዳሳለፋችሁ ተስፋ አረጋለሁ። ከሀገር ውጭ ያላችሁም ደግሞ እንግዲህ የበዓል ቪዲዮዎችን በማየት ከቻላችሁ ደግሞ ሀበሻ ሬስቶራንት በመሄድ ካልቻላችሁ እንግዲህ ደግሞ በቤታችሁ ጀስት ራሳችሁን ለማስደሰት እንደሞከራችሁ ተስፋ አረጋለሁ። እንግዲህ አትደበሩ፣ የዘውትር መልእክቴ ናት። አትደበሩ። በቻልነው መጠን እኛ አለንላችሁ። ይኸውና ዛሬ ራሱ መምጣት አልቻልኩም፣ ግን እንደምንም ከምቀርቤ አርፍጄም ቢሆን ሌሊትም ቢሆን መጥቼላችኋለሁ። ብቻ ለማንኛውም ወደ ቪዲዮ እንገባለን። ከዛ በፊት ግን እኔ የማታውቁኝ ሰዎች ቡሱ እባላለሁ። ይሄ ደግሞ እንደ ተመልካች ቻናል ነው። እንደ ተመልካች ሀሳቦቻችንን በነፃነት እየተጨዋወትን ቁም ነገር ባለበትም ደግሞ እየተወያየን የምንሰጥበት ቻናል ነው። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በቀጥታ ወደ ቪዲዮ እንግባ። ግን ከዛ በፊት ማለት ነው ሰሞኑን ላይክ በጣም ቀዝቅዟል። እስቲ የበዓል ማግስት ላይም ብንሆን ግን የበዓል ላይክ ምን አይነት ድምፅ ነው ያወጡት? የበዓል ላይክ እስቲ 1000 ላይክ ከቻለ 1000 ላይክ ለማስገባት ሞክር። እንቀጥል ቪዲዮችን አብርሽ ጋር ለማክበር ይህን ደግሞ አማን ይህን ስጦታ እንደሰጠኝ ታውቃላችሁ። ስለዚህ እንደዚህ ብርቅ ብዬ ምሳን ከውዱ ባሌ አብርሃም ጋር ትንሳኤ በዓልን አብረን እናሳልፍ። ሰማችሁ አይደል? ባሌ መባልም ተጀምሯል። እንግዲህ እኔ አላውቅም። እኔ ባሌ እሺ እኔ ምን አገባኝ? እሷ ባሌ ብላ ከጠራች ከተጣደፈች ለዛ ነገር እኛ ምን አገባን ነው። ጀስት እኛ እያለን ያለ ነው ቼክ ይደረግ ምናምን ነገር መጣራት ያለባቸው ነገሮች ይጣሩ ነው። ግን ጀስት ጥርፊያው ለምን እንዳስፈለገ አላውቅም። ያው እንግዲህ ሰሞኑን ደግሞ ደርቢው ምናምን ነገር ላይቭ አካባቢም ተጧጥፏል። ያው ትላንት አይ ቲንክ ያያችሁ ሰዎች ትኖራላችሁ ብዬ አስባለሁ። ያው አብዛኞቻችሁ አይታችኋል። ሩታ ቅጥቅጥ አድርጋ ነበር ያሸነፈችው ጌም ምናምን ነገር የቀጠሮ ጌም ነበረባቸው 3 ሰዓት ከምሽቱ 3 ሰዓት ጀምሮ። ያው ትንሽ የቴክኒክ ብልሽቶች ቢኖሩም ግን ደስ የምትል ጌም በተወሰነች በትንሽ ደቂቃ በቃ ቆንጆ ጌም ምናምን ነገር ተጫውተዋል። እና እኔ እንደዚህ አይነት ሽንፈት አይቻላቅም። በነገራችን ላይ ቤተሰቦች የምሬ ነው። እንደዚህ አይነት ሽንፈት አይቻላቅም። 400 ምናምን ሺህ ለስንት ሺህ ነበር? 10 ምናምን ሺህ ነዋ። አሬ በስመ አብ ቢያንስ 50 ሺህ ምናምን ነገር ቢገባ ቆንጆ ነበር። ግን ብቻ እንደዛ ነበር። ብቻ እነሱን እያየችሁ ቢያንስ ፈታ ብላችኋል ብዬ አስባለሁ አይደል? ብቻ እናታ አትደበሩ እንጂ ሌላው ችግር የለውም። እና ቪዲዮችንን እንቀጥል። ለማንኛውም ወሬ እያበዛሁባችሁ እንደሆነ አውቃለሁ። አሪፍ ምሳል ከአብርሃም ጋር እናሳልፋለን አይደል? እንደ ምንሽ አብርሃም ብቻ ይጠራሽ የኔ ጌታ አቤልም ይመጣል። ግን ለመጀመሪያ ጊዜ ነው ከአብርሃም ጋር በዓልን ማከብረው። ሰምታችኋል። ስለ አቤል ምናምን ነገር የሚወራው የሚቀልደው ሰምታችኋል። ግን እኔ አሁን እዚህ ሁሉ ነገር ውስጥ ከመግባታችን በፊት ወደ ደስታው ወደ ፍቅሩ ምናምን ወደ መሳሳቁ ከመግባታችን በፊት የልጁን ጉዳይ ረሳሹ። በቃ ቶታሊ ረሳሹ ነው። ጀስት እንደ ጥያቄ ነው። እኔ አያገባኝም። ጀስት በራስሽ ህይወት ማንም ሊወስንልሽ አይችልም። ማንም በማንም ህይወት የመወሰን ስልጣን የለውም። ጀስት ወላጅ ከሆነ ብቻ ነው ትንሽ
ከምክር የዘለለ ነገር እንደ ቁጣም ሊናገር የሚችለው ግን ብቻ አላቅም። የልጁ ጉዳይ ተረሳ ነው ሩታ እርጉዝ ናት ነገር የሚባለው ነገር ማለት ነው። እና እስቲ እሱ ምናምን ነገር ቶታሊ ረስተሹ ከሆነ አላቅም እንጃ። ጥሩ ነገር አይሸተኝም። እና ቤተሰብ እስቲ እናንተ የምትሉትን በሉ ብቻ። ለማንኛውም ግን ቪዲዮን አላደፍርስባችሁ፣ ቪዲዮችንን እንቀጥል አይደል እንዴ? ቅራኔ እንዴ? እኔ የምለው ለባሌ ብቻ ስል በጣም ቅር እያላት ነው። አቤልም ይበላል፣ አቤል ወንድማችንም ይበላል አይደል እንዴ? በጣም እየረሳሽ ነው ይመስለኛል። አትምጣ ነው አንቺ ደግሞ አቤልም ብቻ ነው። አሁን እኔ እውነት ለመናገር ማለት ነው ለምን ባሌ ትላለች የሚል ግማሽ ቅራኔ ብቻ ነው ያለኝ። አሁን ግማሽ በግማሽ መብት አላት እቺ ሴትዮ። ምክንያቱም ጀስት የተወሰነ ስቴፕ ምናምን ነገር ተኪዷል። ሁለተኛ ነገር ደግሞ ማለት ነው ይኸው ቤት እንግዲህ ይኸውና እዛች ጋር እንደምታዩት ይኸውና መውዙ ያለበት ይታያቸዋል አይደል? እዛች ጋር ይኸውና እዚች ጋር አሁን ተቃቅፈውና ነገር ያሉበት እዚህ ጋም ፎቶ የዛኔ ብሩክና አቤል ስጦታ የሰጡት ምናምን እንደገና ዛሬ ቤት መጥቶ ዳቦ ሊቆርስ ነው ምናምን ብቻ ብዙ ነገሮች አሉ። እና አሁን ግማሽ መብቱ አላት፣ ሙሉ መብቱ ግን የላትም። ሙሉ መብት ምናምን ነገር የሚኖራት ተፈራርማ ባሏ ሲሆን ነው። እሱም እሺ ብሎ አግብቷት ቀለበት አድርጎላት ሽማግሌ ተልኮ በክብር ከቤቷ ከእናት ከአባቷ ቤት ወጥታ ምናምን ነገር ነው መብት የሚኖራት። እና እሺ ይሁን ጥድፊያው ምናምን ነገር ካዋጣ እንቀጥላለን፣ ችግር የለውም። እኔ እኮ አንድ ላይ ማጠረቻቸዋለሁ፣ ግን አንቺ እየጠረሻለ እንዲ አብርሃም ይመጣል። ችግር አቤል አንቺም አቤል እያልሽ ነው። በጣም ችግር የለውም ብቻ አቤል የመሬ ነው። እኛ ማለት ነው ጀስት አብርሃምና ሩታ አብርሃምና ሄርሜላ ምናምን እያልን ማለት ነው ብዙ አተካራ ውስጥ ስንገባ አቤልና ሜላት ነው ስሟ፣ ከተሳሳትኩ ሶሪ። አቤልና ሜላት ሌላ ታሪክ ውስጥ ገብታል። የራሳቸውን ዓለም ፈጥሯል። ከካሜራ ጀርባ ሌላ ነገር የተፈጠረ ከሆነ አስረዱና። እናንተም እንግዲህ ካፕሉ ናችሁ፣ ዩቲዩበር ከሆናችሁ አይቀር እንግዲህ ካፕሉ ናችሁ። ደግሞ ከግሬስ ፋሚሊ ወጣ ብላችሁ የራሳችሁን ፋሚሊ መስረታችሁ እንትን በሉ ጀስት ይሆናላ። እኛ እኮ እነዚህ ሰዎች ናቸው አይደሉም ናቸው። ሜላት ከመጣች ጊዜ ጀምሮ ቤተሰብ ልብ ብላችሁ ካያችሁ እንግዲህ ያው ትነቃላችሁ። ጀስት እነሱ ላይ የሚታመው ነገር ምናምን ነገር የሆነ አያሳምንም እና ጀስት እኛ ልባችንን አታንጠልጥሉት። አቤልም ምናምን እንግዲህ ብዙ ጊዜ ከአብረሽ ጎን ሆነ ምናምን ነገር ለአብረሽ ሚስት ስታመቻች ምናምን ሄርሜላን ስታመቻች ቆይታል። ስለዚህ አሁን ሄርሜላ ደግሞ ማለት ነው አንተ አብረሽን ለእሷ እንዳመቻቸው ሄርሜላም ደግሞ የአክስቷን ልጅ ለአንተ ብታመቻች እዛው ብድር በምድር ይባል የለ ብቻ ስቀልን ነው እነዚህ ነገሮች የሚለው ከምናያቸው ነገሮች ተነስቼ ነው። ግን መሆን አለበት እያልኩ አይደለም፣ ጀስት ለጫወታው ነው። እና እስቲ ዛሬ እኔ አላቅም ይሄን ነገር እንደ ቁም ነገር ትወስዱብኛላችሁ እንዲ? ኧረ እንደዛ ከወሰዳችሁ አቆማለሁ። ግን ለቀልድ ያክል ነው የምሬ ነው ነገር ለመፍጠር እና ደግሞ ቤት ዶሮ ስሪ ቤት በኋላ አሳልፋለሁ ስትለኝ ደስ አለኝና የቤት ወዝ እንዲኖረኝ ነው ያደረኩት። የእውነቴን ነው መልክ ታዲያ የውጭ ነው እንዴ? አይደለም የውጭ ሳይሆን እንደዛ ሳይሆን እሺ አሁን እኔ እኮ ማለት ነው እኔ የእነሱ ወሬ እንዲያውም አስጠልቶኛል። የመሬ ነው የአብረሽና የሄርሜላ ወሬ በቃ ተደጋጋሚ ነው። ከዚህ በፊት የምናውቃቸው ምናምን ነገሮች ናቸው። ግን አሁን እኔ ትኩረቴ ማለት ነው እስካሁን ቤተሰብ የመሬ ነው እነሱ ጋር ነው። ለምን እነዚህ ሰዎች እነሱ ጋር ዝም ብለው ቆሞ ምናምን ነገር ታዳሚ ከሚሆኑ ዞር ብለው የራሳቸውን ወሬ ለምን አያወሩም? ለምን እናንተም አትፈቅዱላቸውም? በቃ አቤል እንግዲህ ልጅቷ የሚያገኛት ሄርሜላ ስትኖር ብቻ ነው እንግዲህ እንደምናውቀው። እና ያቺን ሰዓትም ደግሞ በተለይ አብረሽ ካለ ያው እንትን ነው የሚባለው ጀስት አብረሽና ሄርሜላ የተጫወቱ እነሱ ይረሳሉ ነው፣ ካሜራ ውስጥ አሉ ግን የሉም ነው። እና ለዛ የራሳችሁን ስፔስ የራሳችሁን ትንሽም ብትሆን ሰዓት የራሳችሁን ፈጥራችሁ ተጫወቱ። በዛ መሀል እንግዲህ የሚፈጠረው ነገር አይታወቅም። እንግዲህ ሽማግሌ ሆንኩባችሁ ዛሬ ቤተሰብ፣ ሽማግሌ ሆኜባችኋል እርግጠኛ ነኝ። እስቲ ኮመንት ላይ የሆነ ነገር በሉኝ እንጂ የበዓሉ ምግብ ነው መሰለኝ በጣም እንድለፈልፍ ምናምን ነገር እያረገኝ ነው ወይስ ምግብስ? ምግብ የትኛው ምግብ ማለት ነው እኮ ዶሮ ብቻ ሳይሆን ዴይ ቱ ዴይ የትኛውንም ምግብ እውነት ሰራሹን ብቻ ነው ላት ዋው እንግዲህ አሁን ሊሉ የፈለጉት እንግዲህ ሄርሜላ ሊሉ የፈለጉት ሳይሆን ሄርሜላ ልትል የፈለገችው እንግዲህ ግልጽ ነው። ዴይ ቱ ዴይ ቀን በቀን እኔ የሰራሁትን ምግብ ማለት ጠቅልለን በቃ እንኑር አንድ ላይ ምናምን ነገር ወደ ትዳር ውስጥ እንግባ ምናምን ነገር ነው። ግን ሄርሜላ እውነቴን ነው እኔ አላውቅም፣ በዚህ እድሜው ለትዳር የቸኮለ ሰው አለ?
እንደዚህ ሚዲያ ላይ ምናምን ነገር ወጥቶ ሰው እንዲሁም ሚዲያ ላይ ሲወጣ ትንሽ ይፈራል ይሆናል ወደ ትዳር ምናምን ነገር ለመግባት። እስከዛሬ ባየሁት ነው ጀስት የእኔን ግምት ነው ይሄ ኖርማል ጀነራላይዝ እያደረግኩ ሳይሆን እንትን እስከዛሬ ከተመለከትኩት ነገር ነው። እና ገና በ20 በ19 ዓመቷ ምናምን ነገር እንደዚህ መጣደፏ ወዴት ነው ነው የኔ ጥያቄ። እና ጀስት በጣም ቸኮለሻል፣ እውነቴን ነው በጣም ቸኮለሻል። ዛሬ እንግዲህ ይህን ዩኒፎርም አውጥቼ ማለት ነው የሆነች ጋቢ ነገር ባረግ ቆንጆ ነበር መሰለኝ፣ እንደመከረ ምናምን ጋቢ ነገር ባረግ ጸደይ ነበር ከምክሬ ጋር እንዲሄድ። ትንሽ ደግሞ ጺም ብትኖረኝና የሆነች ሽበት ምናምን ነገር ብትኖር በቃ እኮ እንደኔ መካሪ ያለ እንዲ ጭራዬ ምናምን ነገር ይዤ እንደዚች እያደረግኩ ብቻ ለማንኛውም ያው ምክሩንም ቀልዱንም ምናምን ነገር እያዋዛን እናቅርብ ብዬ ነው። እንቀጥል ቪዲዮችንን ግን ይኸውና ላይክ አድርጉ ቤተሰብ፣ ላይክ አድርጉ እንቀጥል። አንዳርገኛ ግዴታ ወንድ ልጅ መቁረስ አለበት የሚባለው ለምንድን ነው እንዴ? ሴት ወንድ እያለ ሴት ይቆርሳል አይቆርስም? እንደጨነቀ ኖርማል ነው እኮ ዳቦ መቁረሱ። ኧረ ቆርሰዋለሁ። የታባት ፈራከን ከዛ ግን ማለት ነው በቃ አሁን ተረጋግጧል። ቤተሰቦች እንግዲህ ከዚህ በኋላ አላቅም እንዴት ሆኖ አብርሽ ወደዛ ቤት ተመልሶ እንደሚገባ አላቅም። ወደዛ ቤት ይገባል አይገባም ራሱ በጣም አጠያያቂ ነገር ነው፣ ወደ ቀድሞ ቤቱ ማለት ነው፣ ወደ ቀድሞ ትዳሩ እና ብቻ ለማንኛውም አብርሽ እንግዲህ አባወራነቱን በተወሰነ መልኩ እያየን ነው። ጀስት ዳቦ ከመቁረሱም ለበዓል እንግዲህ ተመሳሳይ በመልበሳቸውም በምኑም ትናንት እንግዲህ ብቻ ብዙ ነገሮች አሉ። መጥቀስ አልፈልግም፣ ግን በተወሰነ መልኩ እንደዛ ይመስለኛል። ይሄ የኔ ግምት ነው። እስቲ እናንተ ምን ታስባላችሁ ስለ አብርሽና ስለ ሄርሜላ አሁን እየተፈጠረ ስላለው ነገር፣ ስለ አቤልና ስለ ሜላትም ጭምር ማለት ነው። ብቻ ለማንኛውም የእናንተን አስተያየት ኮመንት ላይ ያስቀምጡ። የዛሬ ቪዲዮ እንዳጠረችባችሁ አውቃለሁ፣ ግን ምንም ማድረግ አይቻልም። ጀስት ከምቀር መምጣት ይሻለኛል። ጀስት ካለመፖሰት መፖሰት ነው ልጁ ያለው፣ ካለመፖሰት መፖሰት ይሻላል ብዬ ነው የዛሬን ቪዲዮ የሰራሁላችሁ። ሁላችንም ወዳችኋለሁ። እንግዲህ የግሬስ ፋሚሊ በበዓሉ ባንገናኝም ግን ፈታ ብላችሁ አሳልፉልኝ። አትደበሩ፣ የትኛውንም ጊዜ አትደበሩ። ወዳችኋለሁ። ፈጣሪ ይጠብቃችሁ። ፈጣሪ ለሀገራችሁ በሰላም ያግባችሁ። ከቤተሰቦቻችሁ ጋር ደግሞ ማለት ነው ያለ ገደብ በዓላቶችን እያንዳንዱን የምታከብሩበትን ጊዜ ፈጣሪ አልፎላችሁ ያምጣላችሁ። ወዳችኋለሁ። በቀጣይ ቪዲዮ እንገናኛለን። ይመቻችሁ።